ቅዱስ ያማል አይደል? እኔም ከናታን ጎን ሳይሽ እንደዚህ ነው የሚያመኝ። እሺ እንደዚህ እወክሽ ልቀቂ ማኪ እወክሽ ውጭልኝ አልኩሽ። ያኔ በፍቅር ሰበብ ቤታችን ገብተሽ እንዲህ ነበር ያስጨነቅሽኝ። አሁን አንቺ አየር አጥሮሽ እየተጨነቅሽ እንዳለሽ ውጭልኝ። መቼም ያንን ጊዜ አትረሺውም አይደል? ይሄን ቂም ይዘሽ ነው ዛሬ መጥተሽ በሬን ያንኳኳሽው? አዎ ዛሬ የመጣሁት ይኸውልሽ የሚገባኝን ለመውሰድ። ሂሩት ታውቂያለሽ አይደል? ያኔ በፍቅር ሰበብ ወንድማችንን ከቤት ስታስወጩ ህይወታችንን ሙሉ ጨለማ ነበር የወረሰው። መቼም ያንን ጊዜ በደንብ እንደምታስታውሽው እርግጠኛ ነኝ። ሁሉንም ነገር ታውቂያለሽ እኮ። የራሱ ህይወት ነበረው። አንቺን ተሸክሞ ለመኖር አልነበር የተፈጠረው። ደግሞ ተፋቀርን፣ አብረን ኖርን። ምን ነበር ጥፋታችን? እናንተ ፍቅር የኛ ህይወት መስዋዕት ሆኗል። ወንድሜም የማንንም ዘረቢስ አግብቶ ነው የቀረው። ውጭልኝ፣ ውጭልኝ ከክፍሌ። አልወጣም። ውጭልኝ። ከመውጣቴ በፊት ይሄን ወረቀት ትፈርሚልኝና ከዛ በኋላ እወጣልሻለሁ። አሁን ወደ ሞት አፋፍ እየሄድሽ ነው። መቼም የወንድሜን ንብረት እንደማትከለክይኝ ተስፋ አደርጋለሁ። የወንድምሽ ንብረት ቢሆንም አሁን የልጆቼ ነው። አልፈርምም። ውጭልኝ። አልፈርምም። ምንም አማራጭ የለሽም። ትፈርሚያለሽ። አልፈርምም። ናታን እስካሁን ማንነቷ ድብቅ ነው እንዴ? ምን ፈለግሽ? ምንም አልፈለኩም። ዝም ብዬ እንድናወራ ነው የመጣሁት። መሽቷል። ነገ እናወራለን። እኔ የምልህ ናታን፣ ቆይ ለምንድን ነው በዚህ ልክ ማንነቷን መደበቅ የፈለግከው? ቡዳ እንዳይበላብኝ ልበልሽ? አትቀልድ ናታን፣ እኔ ምሬን ነው የማወራ። ቆይ እንዴት በዚህ ልክ ሙሽራ ሚስቱን ይደብቃል? የሰርጋችን ቀን ቤሎ ለብሳ ታያታለሽ። አሁን ጭል ናታን፣ እኔ በጣም ወድሃለሁ። ደግሞ ልንገርህ፣ ምንም ያህል ጊዜ ይሁን እጠብቅሃለሁ። እሺ? አሁንስ አበዛሽው። ማርታ፣ ምን ሆነሽ ነው? ምን ሆንኩኝ? ምን ነው በዚህ በሌሊት ባዶ እግርሽን እንዴ? ለሚያይ ሰው እኮ ሌባ ነው የምትመስዪው። ቆይ ምንድን ነው የምትይው? ከሂሩት ጋር እያወራሁ ነበር። እንቅልፍ ሲወስዳት ቀስ ብዬ እየወጣሁ ነው እንዳረብሻት። ኧረ ነው። እሺ
ሴትዮ እዚህ ቤት ውስጥ ምን ፈልጋ ነው የመጣችው? ማሚ ስታያት ለምን በዚህ ልክ ደነገጠች? መጣራት አለብኝ። ሴትዮ ለምንና በምን ምክንያት እዚህ ቤት እንደመጣች ማወቅ ቦታዬን ወሰድሽ ቢሉ ልክ ነህ። ጨለማ ውስጥ የሆነ የማይታይ ነገር መፈለግ ደስ ይላል። ጠፋብሽና ጨለማ ውስጥ ፍለጋ ጀመርሽ። ናታን፣ የማየ ነገር በጣም አሳስቦኛል። ቆይ አንድ ነገር ከሆነች ምንድን ነው የምናደርገው? እባክሽ እነሱ አትቤሩስ እላለሁ። ለሕክምና ውጭ ድረስ ከላኳት ከባድ ሁኔታ ውስጥ ብትሆን ነው እና ቆይ ይሄ ያስፈራል? ያስፈራል። ፈርቻለሁ። ግን ደግሞ ለእናታችን ስንል ጠንክረን መቆየት አለብን። እሷ ከሕክምና ስትመለስ አዝነን መጠበቅ የለብንም። እኔ እንጃ ወንድሜ፣ ግን እኔ ራሴን ማረጋጋት አልቻልኩም። እኔ እያለሁ ደህና መሆን አልቻልሽም? ደህና ነኝ። ልቀቀኝ። ይኸው ደህና ነኝ እኮ አታየኝም? እኔ ከዚህ የበለጠ ደህና እንድትሆኝ ነው የምፈልገው። እስኪ አንዴ እንኳን እህቴ እወድሻለሁ በለኝ። በስመ አብ። እኔ አንቺን ልወድሽ ብሞት ይሻለኝ። ገደል ግባሽ። እንዴት ነሽ ማኪ? እባክሽ አማልቀቂኝ። ያማል አይደል? እኔም ከናታን ጎን ሳይሽ እንደዚህ ነው የሚያመኝ። እሺ እንደዚህ። እባክሽ ልቀቂኝ ማኪ፣ እባክሽ። እኔ ማንኝና ከናታን ጎን ቆማለሁ። የናታን ፍቅረኛ ውድ ሰላሙ አንቺ እንደሆንሽ ገምቻለሁ። ካልሆንሽ ደግሞ ሌላ አንቺ እንዳልሆንሽ የሚያረጋግጥልኝ ነገር እፈልጋለሁ። እኔ አይደለሁም። እሺ ምን አድርጊ ላሳምንሽ? እንደዚህ እኮ በጣም ብዙ ጊዜ ደጋግመሽ ብለሽኛል፣ ብዙ ጊዜ ብለሽኛል። ግን ደግሞ አንቺ እንዳልሆንሽ ሌላ ማሳመኛ እፈልጋለሁ። እሺ በቃ ማን እንደሆነሽ እነግርሻለሁ። እባክሽ ልቀቂ። ጎበዝ ልጅ። እሺ ያቺ ሰላም የለሽ ሰላም ማን እንደሆነች አሁን ትነግሪኛለሽ? ሰላም ማለት ኮሌጅ ውስጥ አብረው የተማሩ ጓደኛቸው እንደሆነች ነግራኛለች ሮዛ ስልክ ላይ ፎቶ አለ፣ በኋላ ላሳይሽ። ጎበዝ ልጅ። የዛችን ልጅ ፎቶ ዛሬውኑ ነው ማየት እፈልጋለሁ። ዛሬውኑ። ካልሆነ ግን ሴት አድርጌ ወደ መቃብር እሸኝሻለሁ። ገባሽ? እሺ ያሳይሻለሁ በኋላ። እንደዛ ይሻልሻል። ደግሞ ፎቶዋን ብቻ አይደለም የሚፈልገው፣ ስልኳንም እፈልጋለሁ። ስልኳንማ እሺ ብላ አትሰጠኝም። ስልኳን አልሰጥሽም። እሷ ስልኳን ካልሰጠችሽ
እኔ ደግሞ ያንቺን ነፍስ ወስደዋለሁ። ገባሽ? አዘጋጅተሽ እንድትጠብቂኝ እሺ? ናታን ደስታ ጨምሯል። አዎ በልቤ ዘመኔ ስመኝ የኖርኩት ቀን እንዴት ደስ አይለኝ። እሺ ታዲያ ሙሽራህ ማን ናት? ምን ነው ልትገያት? ናታን በዚህ ልክማ ሰይጣን አይደለም። እንደው የምታስደስት እንደዚህ ደስተኛ ያደረገች ሴት ማን ናት ብዬ እኮ። ናታን የሰላም አባት መጥተዋል። ምን? ቆይ እኚህ ሰውዬ ቀን በቀን መመላለስ ጀመሩ ማለት ነው? ቆይ እርሶ ሰውዬ በጣም ቤት መመላለስ አላበዙ? ምንድነው ችግሮት? እንዴት ነው ትጋሼ? ቢደውልኝ እኮ ራሴ መጣ ነበር። ደከሙ። ልጄ ስትነግረኝ እኮ ደስታውን አላስችል ብሎኝ እያበረርኩ ነው። እንደው እስካሁን ሰዓት አልሄድም ብለህ ነው? ሰዓቱ በጣም ሄዷል። መሄድ አለብኝ። ልጄ ስትነግረኝ እኮ ደስታውን አላስችል ብሎኝ እያበረርኩ መጣ። አዎ ጋሼ፣ እኛም በጣም ደስ ብሎናል። ሰላም፣ እስኪ አንዴ ቡና አፊላቸው። የደስታው ቀን እስኪደርስ አልቻልኩም። በል ሙዚቃ ክፈትና እንጨፍር። እሺ ጋሼ። ምነው ልጆት ቆማ ቀርታለች እንዴ? በጣም ጨፈሩሳ። አንቺ አፍሽን ዝጊ። ተዋት የኔ ልጅ፣ እንጨፍራውን። እስኪ በለያዝ። ናታን ሰማኛለህ? ይሄ ነገር መቼም አይሆንም። እሺ መቼም። ያምሻል እንዴ አንቺ? ቆይ የታባቷ አቃጠልናት። በጣም ደስ ብሎኛል። እንኳን ደስ አላችሁ። በፍቅሬማ ማንም እንዲመጣ አልፈልግም።
እኔ ማኪ ተቃጠልኩኝ እኮ አቃጠሉኝ እኮ ተቃጠልኩኝ። ሚሪንዳ የት ነበረ ያደረኩት? ሚሪንዳ የት ነበረ ያደረኩት? ኡፍ ጨረስኩት። እሺ ቃጠሎ እንደው ተቃጠልኩኝ። ናታን እንደዚህ እንዳቃጠልከኝ አትቀርም። ናታን አትቀርም። እንዴ በስጋ የተጫወቱ በነፍሴ የተጫወቱ ይህ ምን አይነት ንቀት ነው? ቆይ ወይኔ ማኪ ተቃጠልኩኝ እኮ ናታን እንደዚህ እንዳቃጠልከኝ አትቀርም። እሰራልሃለሁ። እንዳቃጠላችሁኝ አቃጠላችኋለሁ። ሁላችሁንም አቃጠላችኋለሁ። አቤት ሮዛ ነች? የለችም። ምንድን ነው? እዛ ጋ የሆነች ሴትዮ በመኪና ጥሎ ሄደች። እዛ ጋ ምነው ያውቁታል እንዴ? ለወደቀ ሰው ለማዘን እኮ ግዴታ መታወቅ አያስፈልግም በለው። አሁንም ለዛ ብድ በጣም የሚጨነቅ ሰው መጣ። እኔ የምለው አቶ ቢልልኝ፣ ቆይ እህዱ ለእርሶ ምኖት ነው? መቼም ሁሉም ሰው እንዳንቺ ድንጋይ ልብ የለውም። እኔ ግን እንደዛ አልመሰለኝም። የሆነ ነገር ከሌለማ ወደቀ ብቻ ተብሎ እንጂ አይደነገጥ። የኔ ልጅ በሉ ደህና ዋሉ። እንዴ ዞር በልልኝ፣ መውጣት ፈልጋለሁ። ተከትለሻቸው ሄደሽ ሰላም ማን እንደሆነች ለማወቅ? ይኸውልህ ሰላም ማንም ቢሆን ማን አይመለከተኝም፣ አያገባኝም። እሺ አሁን ግን መውጣት ፈልጋለሁ። አሳልፈኝ። ፊማኪ ከሰርጋችን በፊት ሰላም ማን እንደሆነች ልታውቂያች? ኧረ እሺ ለሮዛ መሄድ አለብኝ። አብረክ ልምጣ እንዴ? አይ አንቺ ሲጠብቂ ደግሞ ምንም እንዳትፈሪ። ከሰርጋችን በፊት ሙሽራዬ ማን እንደሆነች ልታውቃት ትችላለች። እሺ በቃ ቶሎ ምትላት። እሺ
የቱ ጋር ነው? እሺ ፎቶዋን አይቻለሁ። ስልኳን አገኘሽ? አይ አላገኘሁም። ዛሬ ማታ ጠይቄ እሰጥሻለሁ። ከዛሬ ካለፈ እንደሚያልቅልሽ ነግሬሻለሁ አይደል? አሁንም እነግርሻለሁ። እሺ የመጨረሻሽ ነው የሚሆነው። ቅዱስ ወይኔ ጉዴ! ምንድን ነው የሆንከው? ትሰሪያለሽ? ቤት እያጸዳሁ ነበር። እና ኪሴን ነው የምታጸጂው? አይ እንደዛ አይደለም። ልብስ ላጥብ ስለሆነ ኪሶቹን እየፈተሽኩ ነው። ውጪ ውጪ! እሺ እንከፍ። ይህን የሰርግ ስጦታ ከሰርጉ ቀን በፊት ማንም ሰው እንዲያየው አልፈቅድም። ማንም ሰው። ይሄ የሰርግ ስጦታ ነው። የናታን የሰርጉ ውድ ስጦታ። አመሰግናለሁ። እኔ እብድ አይደለሁም። ለእሷ ስል ነው እብድ የሆንኩት።
ለልጅሽ ለምን? እንድትኖርልኝ። እባክሽ በለኝና ወደ ቤት እንሂድ። እስኪ ይሻለ ብቻ፣ ከዛ እንደፈለግክ ትሆናለህ። በእናትሽ በለኝ። አንድ ነብድ ከጎዳና ላይ ያየች የመጀመሪያዋ ሴት ትመስኛለች። ግን ለምን? አላውቅም። እሺ በለኝና እንሂድ። በጣም ይቅርታ፣ የጨረስክ አልመሰለኝም ነበር። ልብስ እስክንገዛ ድረስ እነዚህን ልበስ። ምንድነው እንደዚህ የምታፈጭብኝ? ባልሽ ተገኘ ማለት ነው? ያማን ባል? ያው እንግዲህ ምግብ ምሰሪለት ነው። አንቺ አፍሽ እንጂ በዚህ ማማሰል እንዳለሽ። ሮዝ ብዙ ጊዜ እኮ ካስታወሽ ስለ ምግብ ሲወራ ለባሌና ለእናቴ ካልሆነ ለማንም አልሰራም ትያለሽ። ለናታን እንኳን እኮ አንድ ቀን ሰርተሽለት አታውቂም። ለናታንማ አንቺ አለሽለት። ለቅዱስ ደግሞ አንቺ። አንቺ አፍሽን ዝጊ። እሺ ለቂ ማማሰል ናስደፍደር ቸክሬሽ ንበሽ ነው ላግዝሽ። እስኪ ስለማን ነገር እናንፈልጋት። ትንሿ ማያ የልቤሽ ስስት። ቆይ እናቷ የት ናት? በጣም ይቅርታ፣ የማይቀሰቀስ ተስታ ቀሰቀስኩ መሰለኝ። እንዴ በለው ማሚ ያላየችው ጉድ። አንቺ ጭራሽ ብለሽ እብድ ቤት ድረስ ይዝሽ መምጣት ጀመርሽ። ዝጊ። ቆይ ምንድነው እህትና ወንድም የሚሆናችሁት? እንዴት ሰው መምረጥ አትችሉም? ምንድነው ካልጋ ሲሏችሁ ካፈር? ማኪ እንዴ ቆይ ከናታን ጋር ናታን ክፍል ነው የሚተኛው? ምን አገባሽ? ቆይ አንቺ ከብድ ጋር ቁጭ ብለሽ ስታወሪ ትንሽ አትፈሪም እንዴ? ከአንቺ ጋር ስኖር ያልፈራው ከቅዱስ ጋር መሆን ያስፈራኛል? ጉድ ወይዘሪት ሮዛ፣ ሲጀመር ከብድ ጋር እያዋልሽ ባታብጂ ይገርመኝ ነበር። በቃ በቅርቡ ማበድሽ አበድሽ። በቃ እብድ እንዴት ነው ያደረገው? ከአንቺ ጋር
ምንድን ነው? እምነቴን ልታሳጭኝ? እዛ አይደለም። ቆይ ልንገርህ። ምን ልታደርጊ ነበር? ቆይ ላስረዳቅ። ትወጪልኛለሽ ወይስ ልውጣ? ተረጋጋ፣ እኔ እወጣለሁ። ውጪ! ቅዱስ፣ እኔ እኮ ትራሱን ላስተካክልልህ ነበር፣ እንዳሰብኩ አይደለም። ተይው፣ እኔ ራሴ እወጣለሁ። እሺ፣ በቃ ተረጋጋ፣ እኔ እወጣለሁ። እሺ እማዬ። ቆይ እማዬ፣ አንዴ መልሼ ልደውልሽ። እሺ አገኘ። ምኑን? የዛችን ተንከሲስ ቁጥር ነው። አይ አላገኙትም። ሮዛን ጠይቄ ልስጥሽ? ቆይ አንቺ እየቀለድሽብኝ ነው እንዴ ያለሽው? ቆይ ጠይቂያት ልምጣ። ሰሚኛለሽ? ከዛሬ ካለፈ ነፍስሽ እንደሚወጣ ነግሬሽ ነበር አይደል? አይደል ወይ? ቆይ ምንድን ነው እንዴ? በሰላም ነፍስ ባንስ ቁጥር የተደራበሽበት ነው። ጻፊ ልስጥሽ። በሰላም ነፍስ የተደራደርሽበትን ስልክ ቁጥር ማለት አትወስጃለች። አንቺ አምሻል እንዴ? ልቀቂኝ በእናትሽ ሮዛ፣ ልቀቂኝ። ዛሬውኑ ደውይላት፣ አለበለዚያ ግን ነገ ነፍስሽን ታጫለሽ። ሮዝ፣ ቆይ አሁን እንደዚህ ሆነች። እኔ መሆኔን ያወቀች ቀን ምንድን ነው የምታደርገኝ? አሁን ይሄ ነገር በጭንቀት ሊገለኝ ነው። እባክሽ ምንም አታመጣም። ታያት እንደምሆን ያለው እኔ እያለሁ ምንም አታረግሽም። ሮዝ፣ ካልሆነ ሰርጉ ላይ ትንሽ ጊዜ እናራዝም እንዴ? ለምን? ማኪ ተስፋ እስከምትቆርጥ ድረስ። አታስቢ፣ ይልቅ ተዘጋጅ። ደግሞ ያንቺን ስልክ ነው የጻፍኩላት። እንዴት? ሄሎ ሰላም፣ የት ነሽ? ወደ ውስጥ ግቢ፣ እየጠበኩሽ ነው። ወዴት? ሰላም